የማይቀበል አካል ያ ሰው ሙስሊም መባል ይችላል? አሁን አንተ ለምሳሌ ተሰግደኝ በአላህ ስለማታምን ኦኬ በአላህ አምኖ አላህ እጅ የለውም የሚልስ በአላህ አመነ ምኑ ይባላል? እንደዛ ካለ አላህ አለኝ ያለውን ነገር የሚያወግዝ አካል ለምን በአላህ አመነ ይባላል? ጎበዝ እሱ ነው እየጠየቅኩ ያለው። አየህ አሁን ተረድተሃል በደንብ። ኦኬ ችግር የለውም። እሺ በአላህ እያመነ አላህ ከአርሽ በላይ አይደለም የሚልስ? ያ ሐቢብ አላህ ከአርሽ በላይ ነኝ ብሎ አላህ ከአርሽ በላይ አይደለም ካለ አላህን እየካደ ነው። ስለዚህ ምኑ በአላህ አመነ ይባላል? በጣም ጥሩ። እሱ ሙስሊም ወይም ደግሞ እንደዛ እኔ በአላህ አምናለሁ ነገር ግን አላህ ከአርሽ በላይ አይደለም ብሎ የሚናገር አካል ሊያሰግድህ ያንተ መሪ ሊሆን ይችላል? ለምን ያሰግደኝ ሙስሊም ያልሆነ አካል? ኦኬ ስለዚህ ሊያሰግድ አይችልም ማለት ነው። አላህን በቦታ የማይገልጽ ማለትም አላህ መውጁድን ቢላ መካን የሚል አላህ ያለ ቦታ ነው ያለው ብሎ የሚናገር ሙስሊም ካለ ስለዚህ እሱ ሙስሊም አይደለም ካፊር ነው ማለት ነው። አስተግፊሩላህ እንደሱ ያለህ የለም። እየጠየቅኩ እኮ ነው መሐመድ። አላህ መውጁድን ቢላ መካን አላህ ካለ ቦታ ነው የሚሉ ለምሳሌ አላህ መውጁድን ቢላ መካን ምን ማለት ነው? እስኪ ትርጉሙን ቃል በቃል አላህ ያለ ቦታ ነው ያለው። እንዴት ምን ማለት ነው? እስኪ ከምን አንፃር ነው እንደዛ ሊል ይቻለው? ከምንም አንፃር ይሁን እኔ ምን አገባኝ? የነሱን ዶክትሪን ራሳቸው ናቸው የሚያብራሩት አይደለ? እነሱ አላህን የሚገልጹ ቦታውን የሚገልጹ አንተ መጀመሪያ አይደለም ስታወራ ስለሆነ ነገር የሆነ ጫፍ ይዘህ ሳይሆን ሁሉን ነገር ተረድተህ መሆን አለበት መሐመድ። እነሱ አላህን ያለ ቦታ ይገልጻሉ። በሆነ ቦታ ወስጄ ልክ ሲይዝ አትናደድ። ተረጋጋ። ለምንድን ነው የምትንቀለቀለው መሐመድ? አልተንቀለቀልኩም። ዶክትሪን ያንተን አቂዳ ያንተን የምታምንበትን ነው አስረዳ እየተባልክ እኮ ያለው። አቂዳ ምንድነው? አቂዳ ምንድነው? ጤናም የለውም እንዴ መሐመድ? አላህ አይደለም ይሁን አንድ ነገር ልንገርህ። አላህ ያለ ቦታ ነው ያለው። ኧረ እባክህ ተረጋጋ እስኪ። ኦኬ ችግር የለውም። አንድ ቪዲዮ ላሳይህ። ይሄ ሙስሊም መባል ይችላል? አሳይኝ እስኪ ሊዮ። ኦኬ እሺ እሺ አዳምጠውና ይሄን እዚህ ላይ ትመልሳለህ ማለት ነው። እኛ ጀነሱ እንደሆነ ወሃቢያ ብሎ ማጥቶ በተቀሉ አላህን ጀሃነም አስገብተው እኛ ጀነሱ እንደሆነ የሚመስሉናቸው ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያው ደግሞ የውመል ቂያማ ወይ ትገባላው ደግሞ ያው ነው ጀሃነም የሚገባ አይደለም ያሉት። ጀሃነም ይገባል አይደለም ወይማ አካል ነው ከማለታቸው የተነሳ ምን ይሞላል? ጀሃነምን የሚሞላው እሱ ነው። ወሃቢያ ብሎ ማጥቆ በተቀሉ አላህን ጀሃነም አስገብተው እኛ ጀነቱ ነው የሚመስሉት። አይበቃችሁም እንዴ? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ይሄ ቁርአን ነው። ኦኬ እነዚህ ሙስሊሞች ናቸው ወይስ አይደሉም መሐመድ? እነዚህ ሙስሊም ተብለው መጠራት ይችላሉ? እነዚህ መሪዎች ሊሆኑ ይችላሉ? አይችሉም መፍረድ። ኦኬ ስለዚህ እነዚህ ሙስሊሞች አይደሉም፣ እነዚህ ከሃዲዎች ናቸው። አልችልም ብዬ እነሱ ላይ ያልሆነ አንተራ አልደረደርም። አምላክን ጣዖት እያለው አምላክ ገሃነም ይገባል ብሎ እየተናገረ እነዚህ ሙስሊሞች ናቸው ወይስ አይደሉም? አልፈርድም። ስለነሱ ሙስሊም መሆንና አለመሆን ፈጣሪን የሚወስነው። ያንተን አምላክ ጣዖት እያለው እኮ ነው። አልችልም እኔ መፍረድ። አምላክን ጣዖት ቢለው መፍረድ አልችልም። አልችልም። አምላክ ገሃነም ይገባል እያለ መፍረድ አልችልም። እሱ ራሱ ይቀጣል። አምላክ እኔን የፈጠረኝ እሱ መቅጣት አያቅተው። ቆይ ችግር የለውም። አምላክ እጅ ያለው አንገት የሌለው አካለ ጎዶሎ ነው። እሱ ይፈርዳል። አንድ ነው፣ እግሩ አንድ ነው፣ ቆማጣ ነው ብሎ እየተናገረ አምላክ ይፈርዳል። ኦኬ እሺ ይሄ አካል ሙስሊም ነው ወይስ ሙስሊም አይደለም? አምላክ ይፈርዳል። ሙስሊም ነው። እኔ ስለምን ፍርድ ነው የምታወራው ወንድማችን? ስለሱ አምላክ ያወራል። ሙስሊም መሆን ነው አምላክ ያወራል። የራስህ የምታምንበትን ተናገር ነው የተባልከው። እኔ የራሴ የማምንበት አንድ አላህ አለ። እሱ ምንም አይነት አጋር የሌለው ብቸኛና እቺም ምድር እኔንም እናንተንም ሁሉንም አካል ዕውቀታችን የደረሰበትን ያልደረሰበትን ህይወት ያለውን የሌለውን ሁሉ የፈጠረ አንድ አምላክ እንዳለ አምናለሁ። እሱን ለራስ ያዘው። እሱ መሐመድ ይነገራል። ለራስ አይደለም ሙስሊም የተባለ የሚያምንበት ጉዳይ ነው ይሄ።
እሱ መሐመድ የፈጠረው ባይምሮ ጭንቅላቱ የነገረህን ነው አንተ እየተከተልክ ያለው። እሺ ስለሱ መረጃ መሐመድ ስለፈጠሩ ቆይ ችግር የለውም። እኔ አላህ ትንፍሽ ያለበትን እኮ አንድ ማስረጃ አምጣ ብለህ እኮ አታመጣ መሐመድ። ለምን የማይሆን ነገር ይገባል? የተነፈሰበትን ያወራበትን አንድ ማስረጃ አምጣ ብለህ አታመጣ። እሱን ተወውና ችግር የለውም። ቆይ አንዴ ያንተን አላህ እግር የለውም ወይም ደግሞ እግሩ ቆማጣ ነው ብሎ አንድ አምላክ ብለህ የምታምነው አንተ አንድ አምላክ ብለህ የምታምነው እግሩ ቆማጣ ነው አንድ እግር ብቻ ነው ያለው ብሎ የሚናገር ሙስሊም ይባላል? መሐመድ አልፈርድም አልኩህ እኮ። ዋሃቢዮች እንግዲህ እነዚህ ናቸው። እሺ አንድ ጊዜ አትፈርድም፣ ችግር የለውም። እሺ መሐመድ አንድ ጊዜ ችግር የለውም። አይ ሁለት ጥያቄ ጠይቃለሁ። ከዛ ዙሪያ እስካሁን አውርተናል። አንድ ጥያቄ አንተ መሐመድ አቤት አላህን ጣዖት ነው ቢለውም ፍጡር ነው ቢለውም ቆማጣ ነው ቢለውም ሙስሊም ይባላል። አይሚን ይሄ ሰውዬ ይጸድቃል ወይንስ ይኮነናል ስትባል አልፈርድም አልክ። ስለዚህ ይሄ ሰውዬ ሙስሊም ይባላልም ማለት ነው። እንደዛ ከሆነ እኮ ያው አንድ ነገር አለ። ይሰማል ማለቴ በአላህ ላይ ያልሆነ ነገር የሚያወሩ አካላቶች እንደዚህ የሚሉ እጃችን ከደረሰ የምንችለውን እናደርጋለን። እጃችን ካልደረሰና ገባህ አይደል ከኛ ርቆ ከሆነ ልክ እናንተ እንደምታደርጉት ማለት ነው ምንም ማድረግ ስለማንችል ዝም አልናችሁ። ያልሆኑ ነገራቶች ታወራላችሁ፣ ምን ትላላችሁ፣ በዚህ ትመጣላችሁ፣ ዝም አልናችሁ። ወደን ሳይሆን ስላልደረስንባችሁ ነው። ገባህ አይደል ብዙ ነገር ታወራለህ አንተ ለምሳሌ ማለት ነው እኮ ብንደርስባችሁ ደግሞ ያው እንገላችኋለን። እኔስ ግን ዋናው ፖይንት ምን መሰለህ መሐመድ፣ እሱ ላይ እርምጃውን ተወውና እርምጃ እንወስድባችኋለን የሚለውን ተወውና እንዳስተምሮ ግን እርምጃ ከመውሰድ በፊት ማስተማሩ አይቀልም እንዴ? ይሄንን ያለ ያከፍራል፣ ይሄን ያለ እንደዚህ ነው ብሎ መናገሩ አይቀልም? በደንብ አድርገና እንትርናልን እንኮ ተጠያየቅ ፍቅር ባለው መንገድ በማስረዳት በመረጃ ምናምን መንገድ እንኮ አሉ ብዙ ሸኾች አሉ፣ ብዙ እንትሮች አሉ። አሁን ለምሳሌ እሱ ጋር ሄደና በመድረክ ዝናብ ለሐዋስ ለምሳሌ እስልምና መማር ነው የፈለከው አንተ ወንድ ነህ። አንዳምጥ እኔም ፕሊስ ወንድ አቤት አሁን አዳምጥ። አሁን እኮ ችግር የለውም አያከፍርም እያልክ ስለሆነ አላህን ያንተን አላህ ሰንበዲ ጣዖት ነው እያለው ቆራጣ ነው ቆማጣ ነው ቢለውም ችግር የለውም እያልክ ከሆነ which is ሁለት አላህ አለ ማለት ነው። እዛኛው ያኛው የሚያመልከው አላህ ቆራጣ ቆማጣ የሆነ ፍጡር የሆነ ያንተን አላህ እያለው ያንተ ደግሞ አይ ይሄ አይደለም ባህሪው እያልክ ስቲል አንድ ነው፣ ችግር የለም። እሱም ይጸድቃል እኔም እጸድቃለሁ፣ እሱ ሙስሊም ነው እኔም ሙስሊም ነኝ። ኦኬ አይደለ እያልከኝ ያለው አላልኩህም። አንተ ኢየሱስ አምላክ ኢየሱስ አምላክ ነህ ብለህ ያመለከው ነው። ስለዚህ አንተን ዝም ብለህ አልገባህ አይደል? ቆይ እኔ ለምን አልቀጣውም ለምን ቀጣው አይደለም እኮ ነው ጥያቄ። አንተ የምታመልከው አላህ ከአርሽ በላይ ነው ብለህ ስትል ያኛው ደግሞ ከአርሽ በላይ አይደለም እኔ ማመልከው አላህ ከአርሽ በላይ አይደለም ብሎ ሲል አንተ የምታመልከው አላህ እጅ እግር አለው ከሌሊቱ አንድ ሶስተኛ ይወርዳል ብለህ ስታምን እሱ ደግሞ ኖ የኔ አላህ እንደዚህ አይደለም የሚወጣ የሚወርድ ከሆነ ፍጡር ነው እያለ ሙስሊም ስለተባለ ብቻ ወይንም ደግሞ ላይለላ ስላለ ብቻ ሙስሊም እንትን እስላም እንዳንተ መስፈርት መሰረት ይሄን ሙስሊም ብለህ ትጠራዋለህ ወይ ነው? አንዴ ይቅርታ አንዴ ሁሴን ጣልቃ ትግባ፣ ተራን ጠብቅ አልኩ። እሱ ጋር በደንብ አድርገን አውርተናል። ማን ነበር? ክርስቲያን ጋር ማለት ነው። ያ አንዴ ድገመውና ስለዚህ ችግር የለውም ነው አይደለ? አላልኩም። ችግር የለውም ችግር አለውም አላልኩም። ምንድነው ማለት አሁን ስላወራችሁት አላሁ መውጁድን ቢላ መካን አላህ ከዓርሽ በላይ ነው የሚባሉ ነገራቶች የሚሰጣቸው ኮርስ አለ። ገባህ አይደል? ትምህርት አለ። ባይሆን ግን አላህ ቆማጣ ነው እንጥር ነው ብሎ የሚያወሩ ሰዎች እንደዚህ ናቸው ብዬ አላወራም። አታውራሽ ትክክል ነው አላወራም። ኦኬ ዝም ነው የምትለው ቢሉም ችግር ስህተት ላይሆኑ ይችላሉ ብለህ ነው የምታምነው። ቆማጣም ሊሆን ይችላል ማለት ነው አምላክ ዊልሲ። እንደዚህስ ብለው ቢያምኑ ቆይ እንደዚህስ ቢሉ ሙሐመድ ውሸታም ነው ቢሉስ ከምን አንፃር ቢያስዋሱት ምን አድርጓል ብሎ
ሙሐመድ ይዋሻል ቀጣፊ ነው ወይንም ደግሞ ሙሐመድ ቆማጣ ነው ምናምን ብለው ቢናገሩስ? ልክ አንተ እንደምታደርገው ማለት ነው። ለምሳሌ ሙስሊም አይደለም ለምሳሌ አንተ ሙስሊም ናቸው አይደለም? ምክንያቱም መሐመድ ያመጣው ቃላቶች መሐመድ የተናገረው ነገር ኖ ሙስሊም ነን እያሉ ነው። ሙስሊም ነን እያሉ ነው። ግን ሙሐመድ ቆማጣ ነው፣ ቆራጣ ነው፣ ውሸታም ነው ቢሉ አንተም እኮ አሁን ለምሳሌ ያለለ ነገር እያወራ መሐመድ ቀጣፊ ነው ብለህ ሙስሊም ነኝ ማለት ትችላለህ። ኦኬ ገባህ አይደል? አይደለህም። ግን እነሱስ ያው አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሙስሊም ለመባል እኮ እንደዛ ብለዋል። ግን ነብያችሁ ውሸታም ነው ቢለውስ? ውሸታም ነው፣ ቀጣፊ ነው፣ ቆማጣ ነው ቢሉስ? ውሸታም ነው ካሉት ረሱል አይደለም። ስለዚህ ሙስሊም ናቸው አይደሉም? ሸሃዳውን እንኳን እዛው ገደለው። ቴንክ ዩ ሙሐመድ ሻዳ ውስጥ አሽሀዱ አላ ኢለላህ ሙሐመድ ረሱሉላህ ስትል የአላህንም ስም ትጠራ ነበረ። አላህን ግን ቆማጣ ነው፣ ፍጡር ነው። ሉክ ቆማጣ ነው ብለውት፣ ፍጡር ነው ብለውት፣ ቆራጣ ነው ብለውት፣ አይ ሙስሊም አይደሉም አልልህም ማለት ፈጣሪ ነው የሚለውን ኮንትራሪ ከሱ ፍጡር ነው አሉት። ፈጣሪ ነህ ማለት ውሸት ነህ ነው፣ ውሸታም ነህ ማለት ነው። አላህ ውሸታም ሲባል ችግር የለው። አላህ ፍጡር ሲባል ችግር የለው። አላህ ቆማጣ ሲባል ችግር የለው። ሙሐመድን ቆማጣና ውሸታም ከተባለስ ከእስልምና ትወጣለህ። ወይኔ ነው ነኝ ይሰዎች ቆይ ማን